ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ይዤላችሁ የመጣሁት ለቁርስ ብትፈልጉት እንዲሁም ለምሳ ለምትፈልጉት ሰዓት መሆን የሚችል የሚጣፍጥ የምግብ አሰራር ነው ይዤላችሁ የመጣሁት። በጣም ነው የሚጣፍጠው። ቀለል አድርገን ደግሞ ዛሬ እሱን ነው የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርሳል። ስለ ሁሉም እጅግ አድርጌ ከልብ የሆነ ምስጋና አቀርባለሁ። አሁን ወደ ስራው እንግባ። ወደ ስራው ስንገባ እዚህ ጋር ነሳነስ ያለ 2 ሽንኩርት እንዲሁም ደግሞ ቲማቲምም መካከለኛ 2 ቲማቲም እንዲሁም ደግሞ ቃሪያ፣ ነጭ ሽንኩርት ሌሎቹንም ደግሞ እያደረግን እየጨመርን የምንሰራ ይሆናል። ቀዩን ሽንኩርት ደቀቅ አድርገን እንከትፈዋለን። ያው እንደዚህ አድርጌ ደቀቅ አድርጌ ከትፌዋለሁ። አሁን እዚህ ጋር የምንሰራበትን መጥበሻ ጥጄ እሱ ላይ አድርገን ደግሞ እናበስለዋለን ሽንኩርቱን። ይሄን ያህል ካበሰልነው በኋላ የተወሰነ ዘይት ጨመርኩበት የሚበቃውን ያክል። በሱ ደግሞ ሽንኩርቱን እናበስለዋለን በዘይቱ። እንደዚህ ካበሰልነው በኋላ ሽንኩርቱን ቲማቲሙን ደግሞ ጎረድ አድርጌ በጣም አላደቀቅኩትም። የጨመርኩት ማድቀቅ ትችላላችሁ። እኔ ግን በጣም አላደቀቅኩትም። ያው ስለሚበስል ከሽንኩርቱ ጋር ብዬ ነው። ከዛ ትንሽ እንዲያባስለው እዚህ ጋር ጨው ነው እየጨመርኩበት ያለሁት ቲማቲሙን ቶሎ እንዲያበስልልን ማለት ነው። ቲማቲሙ እንደዚህ እየበሰለልን ደግሞ እዚህ ጋር በርበሬን የጨመርኩበት ግማሽ የሾርባ ማንኪያ ማለት ትችላላችሁ። እንዲሁም ደግሞ የቆርቆሮ መርቲ ቲማቲሙንም እሱንም ግማሽ የሾርባ ማንኪያ የሚያክል በርበሬና እንዲሁም ደግሞ ቲማቲም የቆርቆሮን ጨምሬበታለሁ። እዚህ ጋር የቆርቆሮ ቲማቲም ከሌላችሁ በኖርማሉ ቲማቲም ራሱ መስራት ይቻላል። ይኸው እንደዚህ ሆኖ ቆንጆ ሆኖ እየበሰለልኝ ነው። ይኸው ነጭ ሽንኩርቱንም እዚህ ጋር ከትፌ አንጥቼ እሱንም ጨምሬበታለሁ። ከዛ እዚህ ጋር ቆንዶ በርበሬ ግማሽ የሻይ ማንኪያ ጨመርኩበት። እዚህ ጋር እናንተ ያጣፍጥልኛል የምትሉትን ቅመም መጨመር ትችላላችሁ። እኔ ግን ቁንዶ በርበሬ ያው ነጭ ሽንኩርት ስላለው በቂው ነው ብዬ ነው። ከዛ እዚህ ጋር 2 እንቁላል እንጨምርበታለን። ያው እንዲጣፍጠንም እንዲሁም ደግሞ አሁን እንደዚህ አይነት ምግብ አንድ ጊዜ ራሱ ከተመገብነው ቀኑን በደንብ አድርጎ የሚይዘን የምግብ አይነት ነውና 2 እንቁላል ብቻ ነው ግን የምጠቀመው በቂ ስለሆነ ማለት ነው። ትንሽ ጨው አደረግኩበት ግማሽ የሻይ ማንኪያ። ከዛ እዚህ ጋር የምሰራበትን መጥበሻ እጄ ትንሽ ዘይት አደረግኩበት።
ከዛ እንቁላሉን አድርገን እናበስለዋለን። በኋላ ላይ ቁርጥርጥ አድርገን ስለምንጨምረው እንቁላሉን እዚህ ጋር እየቆራረጥኩት ነው፣ ግን በጣም አልቆራረጥ ስላለኝ በኋላ ላይ ቁርጥርጥ አድርገን እንጨምረዋለን። አንድ ቦታ ብቻ ቁጭ እንዳይልብን ማለት ነው። ይኸው እንደዚህ በስሎ አውጥቼዋለሁ። ይኸው እዚህ ጋር ደግሞ ቁሌታችን ቆንጆ ሆኖ በስሎልናል። እዚህ ጋር ደግሞ ሰርዲን ያለኝ ሰርዲኑን እዚህ ጋር ያለውን ከውስጡ የማቆያ ያለውን ዘይቱን እና እንዲሁም ደግሞ ኃይለኛ ጨውነት ስላለው እንደዚህ ዘይቱን አልጨምረውም። ዘይቱን ይኸው እየጠነፈፍኩት ነው። ከዛ ቆንጆ ሆኖ ስለተቁላላለን እዚህ ጋር የጠበስነውን እንቁላል እንጨምርበታለን። እዚህ ጋር ቁርጥርጥ አድርጌዋለሁ እንቁላሉን ማለት ነው። ለሁሉም ሰው ለብዙ ሰው ከሆነ እንዲዳረስልን ይሆናል ማለት ነው። እንዲሁም ደግሞ ሰርዲኑንም እንጨምረውና አንድ ላይ ለውሰን እናቀርበዋለን። እዚህ ጋር እሳቱን አጥፍቼዋለሁ። አንዴ እንትን ካላችሁ በኋላ ሁሉም የበሰለ ነው። ሰርዲኑም ያው በጥሬም መበላት የሚችል ስለሆነ እሳቱን አጥፍታችሁ መለወስ ይቻላል እና እንደ እሳቱን አጥፍቼዋለሁ። ከዛ ቃሪያ ነው የጨመርኩበት እዚህ ጋር። ያው ቃሪያ የማትፈልጉ ሰዎች ባትጨምሩ ትችላላችሁ፣ ግን ቃሪያ ሲኖረው ጣዕሙን ቆንጆ ነው የሚያደርግልን። ከዛ ለመልኩ እዚህ ጋር ፐርሲል ነው እየነሰነስኩበት ያለሁት። እንዲሁም ለጣዕሙም ቆንጆ ነው የሚሆነው። ይኸው እንደዚህ አድርገን እንግዲህ ቆንጆ አድርገን ጨርሰነዋል። ይኸውላችሁ አያምርም? ሲበላም በጣም ነው የሚጣፍጠው። ለአንድ ጊዜ እንኳን ተመግበ ነው ጠዋት ላይ ቀኑን ሙሉ ባንመገብ ራሱ በደንብ ውስጣችንም ሙሉ የሚያደርግ የምግብ አሰራር ነው። እኔ እዚህ ጋር እንጀራ አምጥቼ እንግዲህ ቀምሼ አሳያችኋለሁ። በጣም ነው የሚጣፍጠው። ተወዱታላችሁ። ሞክሩት። ቀላል ስራ ስለሆነ ሁላችሁም ብትሞክሩት ትችላላችሁ። ይኸው ቆንጆ የሆነ የምግብ አማራጭ ነው። እንግዲህ አንዳንድ ጊዜ ለየት አድርገን ለመስራት ደግሞ እንደዚህ አድርጋችሁ ብትሞክሩት ለእናንተም ያው እንደ አማራጭ ይሆናል ብዬ ዛሬ እሱን ይዤላችሁ የመጣሁት። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ሁላችሁም ደግሞ አይታችሁ ስጨርሱ ላይክ አድርጉልኝ። በሚቀጥለው በሌላ ስራ እመለሳለሁ። ሰላም ሆኖ ቻው።